ጽናት ለኪራ ደብቃው የነበረችውን ትልቁን እውነታ ነገረችው። እሱንም ደግሞ በሰናይት ምክር ነው። ሰላም ሰላም! ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ጽናት ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። እንደሚታወቀው ጽናት ከኪራ እየደበቀችው ትልቅ ሚስጥር ነበረ። ደብቃው የነበረችውን ትልቁን ሚስጥር ይፋ አድርጋለች። ኪራ በነገራችን ላይ መጠራጠር ከጀመረ ዛሬ 3ኛ ቀኑ ነው። ምክንያቱም ካሳለፍነው ፓርት ላይ እነ ናሆም ቤት በነበሩ ጊዜ ናሆምና ኪራ ውጭ ሆነው እያወሩ ሳለ ስለ ናሆም የፍቅር ህይወት እንደዚሁም ደግሞ ኪራም ደግሞ በሴቶች የታዘበውን አንዳንድ ነገር ስለ ሴቶች ባህሪ ሲነግረው ቆይተው እሺ ወደ ቤት እንግባ ብለው ወደ ቤት ሲገቡ ግን ጽናትና መራዊ ስለ ሚስጥሩ እያወሩ ነበረ። ስለ ሚስጥሩ ካወሩም በኋላ ልክ ጽናት እና ምሩ ንግግራቸውን ያቋርጡት እነ ናሆምና ኪራ ወደ ቤት ሲገቡ ነበረ። ቢሆንም ኪራ ግማሹን ንግግራቸውን ሰምቷል። ምኑን ሰማህ በማለት ሲጠይቁት ወንድ ቢሄድ ወንድ ፍቅረኛ ቢሄድ ፍቅረኛ ይመጣል የሚለውን የሰማሁት አለ እንጂ ከዚያም በፊት ያወሩትን በመጠኑም ቢሆን ሰምቷል። ራሱን ጥርጣሬ ውስጥ አስገብቷል። ከዚያም በኋላ ጽናትና ኪራ ወደ ቤት ሲመለሱ የተፈጠረው ምንድነው? ቁልፍ ነበር ቤቱ። ቁልፉን እንደምንም ከከፈቱ በኋላ እንግዲህ የሀሴት በጣም አዝና ነበረ ሳሎን የተቀመጠችው። በሩን ከፍታላቸው በጣም በማዘን ሳሎን ቤት ተቀምጣ ሳለ እንዴን ሀሴት በሩን እኮ መኪና የሚገባበት አስመስለሽ ነው ያስቀመጥሽው፣ ምን ነው በሰላም ነው የሆንሽው ነገር አለ እንዴ በማለት ሲጠይቋት አይ ምንም አልሆንኩም አልዘጋውትም እንዴ በማለት ትጠይቃቸዋለች። አይ በቃኛ ዘግተነዋል በማለት እነሱም ያረጋጓታል። ጽናትም ወደ ኪትችን ትሄድና አንዳንድ ነገሮችን ቼክ ካደረገች በኋላ ወደ ሳሎን ቤት ስትመለስ ሀሴትና ኪራ ተቃቅፈው ነበረ ያየቻቸው። ምክንያቱም ሀሴት በጣም መጥፎ ስሜት ውስጥ ነበረች። አይዞሽ አብሽሪ ሁሉም ነገር ያልፋል በማለት ኪራ አጽናንቷት ይሄንን ለማመስገን አቀፈችው። ምን ሆነሽ ነው ሲላት እንደዚሁ እይታዬን እንደዚሁ ገጽታዬን አይተው የሚጠይቀኝ ሰው ነበር የናፈቀኝ፣ አመሰግናለሁ ጓደኛዬ በማለት ኪራን አቅፋው ነበረ ሀሴት። በዛን ወቅት ነው ጽናት የደረሰችው። እንግዲህ ጽናት ከኪሩቤል ጋር ማንኛውንም ሰው ማለቴ ሴቶችን ስታይ ብትቀናም ነገር ግን እሷ ባቀደችውና ባቀደችው መሰረት እየሄዱ እንደሆኑ ሁሉም ነገሮች ስታስተውል ጽናትዬ ራስሽን አጽናኒ፣ አንቺ እኮ ያቀድሽው አንቺ ያሰብሽው ነገር ነው እየተሳካልሽ ያለው፣ ይሄን ይሆናል ብለሽ አይደለ እየደከምሻለሽው፣ ይሄው እየሰመረልሽ ነው እቅድሽ በማለት ራሷን ታጽናናና ይህ ማለትማ በቃ ወደ ጋሼ ልደውል እቅዳችን ሰመረ እንኳን ደስ ያለዎት ልበል በማለት ወደ ኪራ አባት ትደውላለች። ሀሴትና ኪራ ደግሞ ተቃቅፈው አይዞሽ ምናምን ካላት በኋላ ጽናትን ለመፈለግ ወደ ኪትችን ሲመጣ አዎ እቅዳችን ሰመረልን በቅርብ እናጋባቸዋለን በማለት እያናገረች ነበረ። እነማንን ነው የምታጋቢው በማለት ኪራ ወደ እሷ ይመጣል። ጽናትን በመደናገጥ ስልኩን ትዘጋና አይ ምንም ጓደኛዬ እኮ ናት ጓደኛዬ በማለት ነገሮችን ለመሸፋፈን ትሞክራለች። ክሩቤል ግን ስልኩን አምጪው፣ ማንን ነው የምታጋቢው፣ ስለ ማንስ ነው እያወራሽ ያለሽው በማለት ጠይቋት ነበረ። እሷም ደግሞ የቻለችውን ነገሮችን ለመሸፋፈን እንደዚሁም ሀሳቡን ለማስቀየር እየሞከረች ነው። በዛን ሁኔታ ግን ቁጥሩንም ድልት አላደረገችውም። ያወራችበትንም ደቂቃና ሰኮንድ እዛው ስልኳ ላይ ተቀምጦ ነበር። አሁን ክሩቤል የሚጠራጠርበት ብዙ ነገሮች እየተከሰቱ ነው ያሉት። እሷም የጠይቃት አትነግረውም። ነገር ግን ባለፈው ከነናሆም ቤት ወደ ሳሎን ቤት ከውጭ ወደ ቤት ውስጥ ሲገባ የሰማቸውን ከምሩ ጋር ሲያወሩ የነበረውን ነገር እና እንደዚሁም ደግሞ ዛሬ ኪችን ውስጥ ስታወራ የነበረችው እናጋባቸዋለን በቅርብ በማለት ስታወራ የነበረችው የሆነ እሱ የማያውቀው ነገር እንዳለ ገብቶታል።
ይህንንም ደጋግሞ ራሱን በመጠየቅ ብዙ ሲጨናነቅ ለምን ሄጄ መጠጥ ነገር ጠጥቼ ራሴን አልረሳም በማለት ወደ መጠጥ ቤት ይሄዳል። ወደ መጠጥ ቤትም ከሄደ በኋላ ሰክሮን የተመለሰው ሰክሮ ጽናት ደግሞ እስካሁን እንዴት አልመጣም ክሩቤል በማለት ሳሎን ቤት ተቀምጣ ስትጠብቀው ነበረ። ከዛም በኋላ የበሩን ድምጽ የሰማች ጊዜ ሮጣ በሩን ስትከፍትለት እሱ ነው። አይ ጽናቴ፣ አንቺ እኮ ነሽ እንደዚህ ያደረግሽኝ፣ በአንቺ ምክንያት ነው እኮ እንደዚህ የሆንኩ ያለሁት በማለት ይነግራታል። ያላንቺ እኮ ህይወት ባዶ ናት፣ ያላንቺ የምኖረው ህይወት እኮ በቃ እንደዚህ ነው በማለት ይነግራታል ማለት ነው። እንደዚህ መሆን የለብህም፣ ህይወትህን ከዚህ በተሻለ መልኩ መኖር አለብህ በማለት እሷም የቻለችውን ነገር ያረጋጋዋል የምትለውን ምክር መክራው ነበረ በወቅቱ። ነገር ግን ውሸቴን ነው ጠልቼሃለሁ፣ አልወድህም ያልሽኝ ውሸቴን ነው በይኝ፣ ፕራንክ ወይም ሰርፕራይዝ ላደርግህ ነው በይኝ፣ እባክሽ እንደዚህ በይኝ በማለት እየጠየቃት ሳለ አይ እንደዚህማ ሊሆን አይችልም በማለት ስትነግረው በቃ ሂጅልኝ በማለት በሩን ከፍቶ ወደ ውጭ ገፈትራትና እሱ በሩን ይዘጋል ማለት ነው። እንግዲህ ከመጠጥ ቤት ከመጣ በኋላ ሰክሮ ነበረ የመጣው። ጽናትም የበሩን ድምጽ በመስማት ሮጣ ሄዳ ስትከፍትለት ኪራ ነው። በጣም ሰክሮ ነበረ። በዛም ባክሽን ውሸት ነው በይኝ በማለትም ቢለምናት አይ ይሄ ነገር ሊሆን አይችልም በማለት ስትነግረው እኔ እኮ ለአንተ ብዬ ነው በማለትም ስትነግረው አንቺ ለእኔ ብለሽ እንደዚህ እስከሆን እያየሽኝ ለእኔ ብለሽ ለየትኛው አሁን በየት በኩል ነው እኔን አሁን እየጠቀምኩ እየመሰለሽ ያለው በማለት እሷንም ይጠይቅና በቃ ውጭልኝ በማለት ወደ ውጭ ይገፈትራታል። ወደ ውጭ ከገፈተራትም በኋላ በሩን ይዘጋባታል። በነገራችን ላይ ይሄንን ነገር ሰክሮ ስለሆነ ነው ብዙም እያስታወሰው ያለ ነገር አይመስለኝም። ምክንያቱም ሰክሮ ነበረ። እንግዲህ እውነታውን ነው የነገራት፣ እንደሚወዳት ከሷ ርቆ መኖር ህይወት በጣም ከባድ እንደሚሆንበት ምናምን ከነገራትም በኋላ እሷ ደግሞ በቃ ነገሮች ይስተካከላሉ በዚሁ ቀጥል እንደማለት ነው የሰጠችው መልስና በሌላ መልኩ ናሆምና መራዊ ደስተኞች ሆነዋል። ናሆም በጣም ተፈትኗል። በዚህ ይህን ስል ምሩም ቀላል ነገር አይደለም እያሳለፈች ያለችው። እሷን ወደ ኋላ በማለት ለሰዎች ቀድማ በማሰብ ነው፣ ለናሆም ቀድማ በማሰብ ነው። እሷም ናሆምን ሳትወደው ቀርታ ሳይሆን ነገር ግን እኔ የልብ ኬዝ ያለብኝ ሰው ስለሆንኩ አልገባውም፣ ከኔ የተሻለ ጤነኛ ሰው ይገባዋል በማለት ያሰበችም ይመስላል። እንደሚታወቀው ናሆም መራዊትን ለፍቅር ከጠየቃት በኋላ የሰጣቸውን መልስ እናንተም ካለፈው ፓርት ላይ ያያችሁት ነው። ነገሮች ሲከብዷት ወይም ደግሞ ናሆምን በጣም ተናዶ ለተወሰነ ጊዜ እነ ኪራ ቤት መምጣት አቁሞ ነበርና እንዴት አይናፍቅም በማለት ብዙ ጊዜ ደረጃው ላይ ተቀመጥ እንደነበርና ደረጃው ላይ ተቀምጣ የሆነ ጊዜ ማንች ቤታ ስትመጣ ቤታ በሩን ስትቆረቁር በጣም ሮጣ ነበር የሄደችው። ናሆም የመጣ መስሏት ነበር በወቅቱ። ነገር ግን በሩን ስትከፍተው ቤቲ ናት። አንቺ ነሽ እንዴ በማለት መልሳ ወደ ደረጃው ላይ መታ ትቀመጣለች። ይሄን ያክል በጣም ስትናፍቅ ለምን ከአዲስ አበባ ወደ ሀዋሳ ሄጄ ራሴን ትንሽ አላረጋጋም፣ ቢያንስ እዛ ይመጣል አይመጣም እያልኩ በር ማየት አቆማለሁ በማለት ራሷን ለማረጋጋት ወደ ሀዋሳ ተመልሳ ነበረ። ወደ ሀዋሳም ከተመለሰች በኋላ የተወሰነ ወራቶችን ከቆየች በኋላ ክሩቤል እንደ ድንገት ይደውልላታል። መራዊ እባክሽ ለኔ ብለሽ ነይ ቶሎ ቤቱ ሊበላኝ ነው በማለት ይደውልላታል ክሩቤል። ምን ሆነህ ነው? ምን ተፈጥሮ ነው? በማለትም ትነግረዋለች። እንደዚሁም ለኔም ጽናትንም የምትወጃት ከሆነ ለሷም ብለሽ ነይ በማለት ይነግራታል። በዛን ወቅት ደግሞ ክሩቤል ለጽናት እውነታውን ሊነግራት፣ ነገር ግን እሷ ደግሞ ሁኔታውን እየተቀበለች ስላልመሰለው ሰናይት ቤት ሄዳ ነበረ በወቅቱና እንደዚሁም ናሆምንና ክሩቤልን ለማስታረቅ ብዙ ነገሮችን መስዋዕት ካደረገች በኋላ በኪራ ግን የተሰጣት መልስ ደስ የማይል ነበረና
በወቅቱ ሰናይት ቤት ነበረች። ለዛም ነው መራዊትን ከሀዋሳ ወደ አዲስ አበባ እንድትመጣ የለመናት። እነሱ መካከል ያለውን ክፍተት በቻለችው አቅም መፍትሄ ታፈላልግልናለች በማለት ነበረ። እሷም ደስ ብሏት ነበረ ከሀዋሳ ወደ አዲስ አበባ መጣ እነሱን በተባለችው መሰረት ነገሮችን ለማስኬድ ስትሞክር እንደ አጋጣሚ ናሆምና ኪራም ታርቀው ናሆም ወደ ቤት ሲመጣ እንደዚሁም መራዊም እዛውነ ኪራ ቤት ነበረች። ከዛን ወቅት ጀምሮ ግን ወደ ሀዋሳ ለመሄድ ያን ያክል አልፈለገችም። ምክንያቱም ናሆም ምን ያህል እየተጎዳ እንደሆነ እሷም በአንደበቷም ሆነ በአይኗ ያየችው ነገር ነው። ከዛም በኋላ ግን ነገሮችን ከጎን ሆና ቀስ ብላ እውነታውን እንዲቀበል ለማድረግ እንደዚሁም ኪራና ጽናት በተጣሉም ጊዜ በተለይ ደግሞ ሰሞኑን ጽናት ጸባዩዋ ሲቀያየር ምን ሆና ይሆን በማለት እንግዲህ ናሆም መራዊትን ነው የሚጠይቃት። ባገኘው አጋጣሚ ግን በእነሱ በነ ኪራ የሚያወሩ ይምሰል እንጂ በምትወጁ ሰው እኮ አለመወደድ ማለት ምን ያህል ከባድ ስሜት እንዳለው አንቺ ስለማታውቂው ነው በማለት ሲጠይቃት፣ አሁን ግን ስለ እነሱ የምታወራ አይመስለኝም አይደለ ለምን በግልጽ አታወራም በማለት ስትጠይቀው፣ እውነቴን ነው እኮ ምሩ፣ አንድ ሰው እያፈቀርሽው እሱ ደግሞ አላፈቅርህም እንደማያፈቅርሽ የሆነ እንደማይወድሽ እንደማያፈቅርሽ ስትረጂ በጣም ነው ስሜቱ በጣም ነው የሚከብደው። ክሩቤልም አሁን የኔ ነገር ነው እየገጠመው ስሜቱን በጣም አውቀዋለሁ በማለት ያስረዳታል። እንግዲህ ከብዙ ውጣ ውረድ በኋላም ቢሆን መራዊና ናሆም ፍቅራቸው ሰምሮላቸው አብረው እየኖሩ ነው ያሉትኝ።